ጤና ይስጥልን ክቡራን የእንደወይን ሚዲያ ተከታታዮች የዕለቱን ዜና ይዘን ቀርበናል። እንድትከታተሉን ያክብሮት ግብዣችንን እያቀረብን ቻናላችንን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን እንድትጓዙ እንጋብዛለን። ወደ ዜናው አለፍኩ። አሜሪካ ከኢራን ጋር የምታደርገው ድርድር ከመጀመሩ በፊት ዜጎቿ ኢራንን ለቀው እንዲወጡ አዘዘች። በአሜሪካና በኢራን መንግስት ከፍተኛ ባለስልጣናት መካከል ኦማን ውስጥ የሚደረገው የመጀመሪያው ንግግር ሰዓታት ሲቀሩት ነው አሜሪካ ዜጎቿ ኢራንን ለቀው እንዲወጡ ያስጠነቀቀችው። አሜሪካ ዜጎቿ በአስቸኳይ ኢራንን ለቀው እንዲወጡ ትዕዛዝ የሰጠችው በኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በፕሬዝዳንት ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዋትኮፍ እና የትራምፕ ልጅ ባለቤት ጃሬድ ኩሽነር መካከል ኦማን ዋና ከተማ መስካት ውስጥ ውይይት በሚጀምሩበት ዕለት ነው። ይህ ማስጠንቀቂያ የወጣው የአሜሪካ መንግስት በተለይ ለኢራናውያን የተለያዩ መረጃዎችን በሚያቀርብበት ዩናይትድ ስቴትስ ቨርቹዋል ኤምባሲ በተባለው የበይነ መረብና የማህበራዊ ሚዲያ መድረኮች ላይ መሆኑን የቢቢሲ ዘገባ ያስረዳል። አሜሪካ ዜጎቿ ከመላው ኢራን ለቀው ስለመውጣታቸው በአገሪቱ እየተጠናከረ ያለውን የደህንነት ጥበቃ እርምጃ፣ የመንገዶች መዘጋትን፣ የህዝብ ትራንስፖርትና የኢንተርኔት አገልግሎት መቋረጥን በምክንያትነት ጠቅሳለች። ትውልደ ኢራናዊ የሆኑ አሜሪካውያን አገሪቱን ለቀው በሚወጡበት ጊዜ ኢራን ጥምር ዜግነትን ህጋዊ አድርጋ ስለማትቀበል የኢራን ፓስፖርታቸውን እንዲጠቀሙም ዜጎቿን አስጠንቅቃለች። የአሜሪካ ዜጎች በኢራን ውስጥ የኢንተርኔት መቋረጡ ቀጣይ ሊሆን እንደሚችል አውቀው ችግር የማይፈጥርባቸውን አማራጭ የግንኙነት ዘዴዎች እንዲያመቻቹና የኢራን አጎራባች በሆኑት አርሜኒያ ወይም ቱርክ በኩል እንዲወጡ በማስጠንቀቂያ ምክር ሀሳቦችን ጠቁማለች። ለሳምንታት ከተካሄደው ተቃውሞ ጋር በተያያዘ የኢራን መንግስት የጣለውን የሞባይል የመደበኛ ስልክና ሀገር አቀፍ የኢንተርኔት አገልግሎቶች ክልከላ እስካሁን ድረስ መቀጠሉና የተለያዩ አየር መንገዶችም ወደ ኢራንና ከኢራን የሚያደርጓቸውን በረራዎች ውስን ማድረጋቸውና መሰረዛቸውን ቢቢሲ ዘግቧል። በአሜሪካና በኢራን መካከል ያለው ሁኔታ ሊፈነዳ የሚችል ነው ስትል ሩሲያ አስጠነቀቀች። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአሁኑ ጊዜ በአሜሪካና በኢራን መካከል ያለው ሁኔታ ለመፈንዳት መቃረቡን ገልጸዋል። የውጭ ጉዳይ ሚኒስትሩ ሀገራቸው በኢራንና በአሜሪካ መካከል አደራዳሪ ሆና መቅረብ ባትፈልግም በሁለቱ ሀገራት መካከል ያለውን ሁኔታ ግን በትኩረት በመከታተልና በመገምገም ላይ መሆኗን ለሩሲያ ዜና አገልግሎት ታስ ተናግረዋል። የውጭ ጉዳይ ሚኒስትሩ ኢራን ለሩሲያ የቅርብ ጎረቤት በመሆኗ ሁኔታው እንዴት እዚህ እንደደረሰ በመረዳት በኩል ግድ የማይሰጣቸው አለመሆናቸውን በመግለጽ ሁኔታው ለኢራን ብቻ ሳይሆን ለመላው የመካከለኛው ምስራቅ ሀገራት ጭምር አደገኛ መሆኑን ተናግረዋል። የሩሲያ የውጭ ጉዳይ ሚኒስትሩ አሜሪካና ኢራን የትኛውም ስምምነት ላይ ከደረሱ ስምምነቱ ተግባራዊ እንዲሆን ለማገዝ ሀገራቸው ዝግጁ መሆኗን አረጋግጠዋል። በሌላ ዜና የአሜሪካና የኢራን መሪዎች በቀጥታ ሊነጋገሩ እንደሚችሉ ምክትል ፕሬዝዳንት ቫንስ ፍንጭ ሰጡ። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ፕሬዝዳንት ትራምፕ እና የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒ በቀጥታ መነጋገር ካልቻሉ የሚደረገው ድርድር ውስብስብና አስቸጋሪ ይሆናል ብለዋል። የፕሬዝዳንት ትራምፕ ምክትል ቫንስ ሲሪየስ ኤክስኤም ከተባለው የሀገራቸው ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ላይ ሀገራቸው ከኢራን አንጻር ያላትን ፖሊሲ በተመለከተ ማብራሪያ ሰጥተዋል። በኢራን አጠቃላይ ፖለቲካዊና ወታደራዊ ጉዳዮች ላይ የመወሰን ስልጣን ካላቸው ጠቅላይ መሪው ጋር ቀጥተኛ ንግግር ካልተደረገ በሌሎች የሀገሪቱ ባለስልጣናት በኩል የሚደረገው ድርድር አስቸጋሪ እንደሚሆንም ስጋታቸውን ገልጸዋል። ምክትል ፕሬዝዳንት ቫንስ ጨምረው በጉዳዮች ላይ የመወሰን ሙሉ ስልጣን ካላቸው ከኢራን ዋነኛ መሪ ጋር በቀጥታ መነጋገር አለመቻሉ ያልተለመደና ዲፕሎማሲያዊ ጥረቶችን አስቸጋሪ የሚያደርግ መሆኑን በመግለጽ ፕሬዝዳንት ትራምፕ ከአቻዎቻቸው ከቭላዲሚር ፑቲን እና ከጂ ጂንፒንግ ጋር እንዳደረጉት ሁሉ ከኢራን ጠቅላይ መሪ ጋር በቀጥታ በስልክ የመነጋገር እድል እንዳለ አመልክተዋል። ዩናይትድ ስቴትስ እና ኢራን ለመነጋገር ከተስማሙ በኋላ የዓለም የነዳጅ ዋጋ ቅናሽ ማሳየቱም ተነግሯል። አሜሪካና ኢራን አርብ ዕለት በኦማን ንግግር ለመጀመር ከተስማሙ በኋላ ነው የነዳጅ ዋጋ 2% ቅናሽ ማሳየቱ የተገለጸው። የሁለቱ ሀገራት ዳግም ተገናኝተው ለመወያየት መስማማት አሜሪካ ኢራን ላይ ወታደራዊ እርምጃ ልትወስድ ትችላለች የሚለውን ስጋት አርግቦታል። በዚህም የተነሳ በመካከለኛው ምስራቅ በሚገኙ ነዳጅ አቅራቢ ሀገራት መካከል አንጻራዊ የነዳጅ ገበያ መረጋጋት ታይቷል። የነዳጅ ዋጋ ከ3 ቀን በኋላ ለመጀመሪያ ጊዜ ቅናሽ ያሳየው ኢራን ከአሜሪካ ለድርድር ለመቀመጥ ዝግጁ መሆኗን ካሳወቀች በኋላ ነው። የአንድ በርሜል ነዳጅ ዋጋ 4.8% ጭማሪ አሳይቶ የነበረ ቢሆንም የሁለቱ ሀገራት ውይይት ከተሰማ በኋላ ግን ወደ $68 ወርዷል። የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ በማህበራዊ ሚዲያ ልጥፋቸው በኦማን ንግግር እንደሚጀመር ተናግረዋል። አሜሪካና ኢራን በምን ጉዳዮች ላይ እንደሚወያዩ ገና ከስምምነት ላይ አለመድረሳቸውም ተመልክቷል። ኢራን በኒውክሌር ፕሮግራሟ ላይ ለመወያየት ፈቃደኛ መሆኗ ሲገለጽ፣ ትራምፕ ግን በባሊስቲክ ሚሳኤሎቿና በመካከለኛው ምስራቅ ስለምትደግፋቸው ታጣቂ ቡድኖች መወያየት እንደሚፈልጉ ተገልጿል።
ክቡራን የቻናላችን ቤተሰቦች የዕለቱ ዜናችን የተከታተላችሁትን ይመስል ነበር። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ሁኑ። መልካም ቀን።